ሸገር ካፌ ሸገር ካፌ ሸገር ካፌ ለአገራዊ ምክክር የታሪክን አስተዋጽኦ የሚመለከተው ውይይት የዛሬው ትኩረት ከአድዋ በኋላ የነበሩ የውጭ ተጽዕኖችን ግፊቶችን ይተነተናል። እነዚህ ጫናዎች በሀገር ውስጥ ያስከተሉት ሞቢላይዜሽን ምን መሳይ ነበር? ሪፎርም መሰል ውሳኔዎችስ ምን ይመስላሉ? እርስ በርስ ያሉ ግንኙነቶችን ለመጠገን ወይንም ሬስቶር ለማድረግ ያስገደዱበት ሁኔታ ካለስ ምን ይመስላል? የውጭ ተጽዕኖችስ ምን አስተዋጽኦ አበረከቱ? ለዚህ በሚሉት ነጥቦች ላይ ነው የዛሬው ውይይት። ጠረጴዛውን በቋሚነት የሰጠነው ለታሪክ መምህርና ተመራማሪው ለዶክተር ተካልኝ ወልደማርያምና ለዶክተር ዮናስ አሽኔ የፖለቲካል ሳይንስና የዓለም አቀፍ ግንኙነት መምህርና ተመራማሪ ነው። ሁለታችሁም ስለመጣችሁ በጣም አመሰግናለሁ። ጠረጴዛው በቋሚነት ሰጥቷቸዋል። ይሄ ትልቅ ነገር ነው። ዮናስ ዛሬ ጠረጴዛ አገኘ። እንግዲህ ይሄ ከብዙ ሂደት በኋላ አይደለም የተገኘ ነገር ከአድዋ በኋላ ባሉት ጥቂት ዓመታት ውስጥ በኢትዮጵያና በውጭ መንግስታት መሃል ያለውን ግንኙነትም እንደዚሁ ዛሬ እናንተ ከብዙ ኔጎሺዬሽን በኋላ እንዳገኘነው ጠረጴዛ እንደዛው ብዙ ልፋት ያለበት ብዙ ምልልስ የነበረበት ከተለያዩ መነሻዎች ተነስተው ሁለቱ ኃይሎች የኢትዮጵያ መንግስትና በዛ ስር የሚካተቱ ተለያዩ ፍላጎቶችና ኃይሎች ባንድ ወገን በሌላ በኩል ደግሞ በውጭ ኃይሎች የሚባሉትና በውጭ መንግስታት እና በእነሱ ስር የሚካተቱ ኃይሎችና ፍላጎቶች መሃል የሚደረግ ትግል እና ብዙ መስጠትና መቀበል ያለበት ቮለንተሪስት ይመስላል ሰጥቶ መቀበል የሚባለው ቋንቋ በቀላሉ የሚደረስበትም ይመስላል ግን እንደሱ አልነበረም እና በተወሰነ ደረጃ ይሄ ዘመን ቢያንስ ለ10 ዓመት ከዛ በኋላ እና ምናልባትም ዘለግላለ ጊዜ በአድዋ ጊዜ በጦር ሜዳ ላይ የነበረው ፍልሚያ ቀጣይ ምዕራፍ ነው ብለናል። ያው ፍልሚያውም ከአድዋ በኋላ አልቆመም። ለጥቂት ዓመታት ፍልሚያውም በተለይ በድንበር አካባቢዎች ቀጥሏል። ሎ ኢንቴንሲቲ ቢሆንም ሚሊተሪ ግጭት ያለበት ሁኔታም ቀጥሏል። ግን ከዛ በኋላ ደግሞ በተለያየ አይነት መልክ ቀጥሏል እና ፒውርሊ ጦርነት እዚህ ላይ አቆመና ከዛ በኋላ ዲፕሎማሲ ጀመረ የሚባል እንደዚህ በጣም ግልጽ የሆነ ዳይኮቶሚ የነበረው ነገር እንዳይደለ ተገንዝበን ነው መሄድ ያለብን። እንግዲህ የተለያዩ ኤምባሲዎች ተከፈቱ፣ ግንኙነት ተመሰረተ የሚለው ድንበርም ተወሰነ፣ በየቦታው ድንበር ተደረገ የሚለው ነገር እንደዚሁ በቃ እነዚህን በተጻራሪነት የቆሙ ኃይሎች ከግጭት በኋላ በግጭት ማግስት ወደ ግንኙነቶቻቸው መልክ የሚይዙበት ነገር ሁሉ ተበጀ የሚለው አመለካከት ነው ያለውና እሱን በየቦታው ፈትሸነዋል። ነገር ግን ያንኑ ሰብሰብ ለማድረግ ያለውን ሁኔታ ብናይ ጥሩ ነው። ምክንያቱም እንደዛ ካልነው ብዙ ነገሮችን ኤክስፕሌን ማድረግ ያስቸግራል። በተለይ የኢትዮጵያ አካል ነበሩ፣ የኢትዮጵያ ቴሪቶሪያል አካል የነበሩ ቦታዎች ከአድዋ በኋላ በባዕድ ግዛት ስር የቀጠሉ አሉ እና እነዚህ እንዴት ሆኖ በምን አይነት መልክ እነዚህ ቀጠሉ የሚለውን ኤክስፕሌን ማድረግ ስለሚቸግር ያው ምኒልክ አሳልፎ ሰጡ፣ አንዳንዱ ጭራሽ በክህደት መልክ አድርጎ ሸጡ፣ አስረከቡ የሚል ክሪቲካል ናራቲቭ አለ። እሱን ያስከትላል። እንደውም ውጊያውን አሸነፉ እንጂ ጦርነቱን አላሸነፉም የሚል በዚህ ምክንያት ድሉ የውጊያ ድል እንጂ የፖለቲካ የዲፕሎማሲ የሌሎች ድሎች አካል የለውም የሚል ትችትም ይመጣል እና ይሄ እንግዲህ ምንድነው በዛ ጊዜ የነበረውን አንጻራዊ የኃይል አሰላለፍ በደንብ ካለማወቅ ብቻ ሳይሆን ሪሊ ግንኙነቶችን እንደዚሁ የውስጥና የውጭ በተለይ ደግሞ የወሰንንና የድንበርን ልዩነት እንደዚሁ በዛ ጊዜ ከነበረው አስተሳሰብ አንጻር በደንብ ካለመገንዘብ የመጡ ናቸው። ግን በአብዛኛው እነዚህ ናራቲቭስ መነሻቸው ከውጭ ነው። የምኒልክ ገናናነት፣ የምኒልክ ድል አድራጊነት፣ የምኒልክ ሁሉን ነገር አድራጊ ፈጣሪ መሆን፣ አድዋ ጦርነት ዲሳይሲቭነስ እነዚህ አሁን እኛም ወስደናቸዋል፣ የኛም ናራቲቭስ ናቸው። ግን መጀመሪያ የውጭዎቹ ሰዎች ናራቲቭስ ናቸው እነዚህ እና ምክንያቱም ከመገረምም የተነሳ ነው ያልተጠበቀ ነገር ስለነበረ ከዛ የተነሳ ነው። አስደንጋጭም ነው ሊሆንም የማይገባው እንኳን እሱ የሱዳኑ የነበረው ድልም ራሱ ለእንግሊዝ የቀኝ ግዛት አስተዳደር ሾኪንግ እና እንደው ቀውስም ያመጣ ነው። ከዛ ሾክ የመጣ ነው። ምኒልክን ሁሉን ነገር አድራጊ ፈጣሪ ማድረግ የሚፈልጉትን ነገር ሁሉ ማድረግ የሚችሉ ሆነው ሳያደርጉ የቀሩት ነገር በፈቃዳቸው ወይም
ቁብ ስላልሰጡት ወይም እንደዚህ የሚለው ነገር መነሻው ከዛ ነው። እኛ ኦፍ ኮርስ አሁን በተወሰነ ደረጃ እኛንም የሚያስደስተን አይነት ናራቲቭ ስለሆነ ድላቸውን የሚቀንስ በምንም አይነት መልክ የሚያቀናንስ ነገር እንዲሆን አንፈልግም። ግን መንስኤው ከዛ ነው እኔ እንደሚመስለኝ ቢያንስ ከነባራዊ ሁኔታ ውስጣይም ውጫይም ከነበረው ሁኔታ ታሪካዊ ሁኔታ ውስጥ የሚወጣ የአማራጭ ፖሊሲ መንገድ ወይም የአስገዳጅ ሁኔታዎች ናቸው እዚህ ውስጥ የከተቱት እና በኋላ እናየዋለን። የአድዋን ድል እና የሚኒልክን ገናናነት በተለያየ ምስልና የድምጽም ሆነ የቃልም ሆነ የፕሪንት መልክ ማውጣት ብቻ ሳይሆን ለዛ ኮሜሞሬቲቭ ነገር የመስራትም ነገር ሁሉ የሚጀምረው ከውጭ ነው ወይ በኋላ ዳግማዊ አፄ ምኒልክ የአድዋን ነገር ማስታወስ ኮሜሞሬቲቭ የሆኑ ነገሮችን እንጀምር የሚለው ነገር በኋላ ይመጣል እና ሁኔታው ግን ምንድነው? ሁኔታው በተደጋጋሚ ያለው ነገር ነው። የአድዋ ጦርነት አንድ አውደ ውጊያ ላይ የሆነ ነገር ሲግኒፊካንት በሆነ መልክ ኢን ፌቨር ኦፍ ኢትዮጵያ የተከናወነበት ነው እንጂ ትግሉ የቅኝ ግዛት ሙከራው ቅኝ ግዛትን የመከላከል ሙከራው በዛ የተጠናቀቀ ነገር አይደለም እና ከዛ በኋላ አድዋ ጦርነት በኋላ የነበሩት አመታት እንግዲህ ትግሉ በሌላ መልክ የሚቀጥልባቸው አመታት ናቸው እና ሁለቱም ወገኖች ያላቸውን አንጻራዊ ጥንካሬ ወይም ተቀናቃኙ አካል ያለውን ድክመት ችግሮች እያዩ እንደ ሁኔታው የሚንቀሳቀሱበት ሆኖ አንዱ በቋሚነት ዲስአድቫንቴጅድ እንዳይሆን ያንን ግንኙነት መስመር ሰርቶለት በግልግል መልክ አንተም ከዚህ ወዲያ አንተም ከዚህ ወዲህ በሚል የተቋጨ ነገር እንዳይሆን ሁለቱም ወገኖች ቁጭ ብለው ተመካክረውበት ሳይሆን ማቴሪያሉ የሚያሳየው ይሄንን ነው። መረጃዎቹ የሚያሳዩት ይሄንን እና በተቻለ መጠን ይሄንን ነገር በቃ በድጋሚ የማይታይ እንደገና የማይመረመር ነገር አድርጎ ሁሉን ምንም ነገር መዝጋት አስፈላጊ አይደለም የሚል አይነት ፖዚሽን በኢትዮጵያም በአፄ ምኒልክ መሪነት እና በጣሊያኖችም በእንግሊዞችም በፈረንሳዮችም እና ከነዚህም ውጪ በተወሰነ ደረጃ ያንዱ የሌላ ወገን ወዳጆች ወይም አነጋጋሪዎች ሆነው ከነበሩ ኃይሎች ጋር እንደዚሁ በእነሱም ወገን ይሄንን ነገር የሚዘጋ ነገር እንዳይኖር እድሎችንና ሁኔታዎችን ወይ በትብብር ወይ በፉክክር አንዱ ላይ አድቫንቴጅ የመውሰድ አንዱ ላይ ደግሞ ለአግባብ አድቫንቴጅ እንዳይወስድ እና የመተያያ በየቦታው የሚመች ሁኔታ ሲፈጠር ሳይቋጩ ማለፋቸው ነገ የራሳቸውን አድቫንቴጅ ለመውሰድ ሁለቱም ተዘጋጅተው ነበርና ይሄ ነው የዚህ ዘመን መገለጫው። ምን ያስታውሳኛ ክላሽ ዊትስ የሚባል ሰው ዲፕሎማሲ is a continuation of war by other means ጦርነቱ ቢያበቃም ዲፕሎማሲ ውስጥ መንገባው ጦርነቱን በሲቪክ መንገድ ትግሉ ማከይጃ ሜዳ አድርጎ ነው የሚሰለው እሱን ይመስላል የታሪኩ ክፍል እዚህ ጋር ያስ ድንበርን ብንወስድ ለምሳሌ በዛ ጊዜ ይሄንን የድንበርን ጉዳይ ወሰንን ወደ ድንበርነት የመለወጥ ወሰን ማለት at any given point በተነጻጻሪነት የሚቆሙ ኃይሎች ለጊዜው የሚኖሩበት ፖዚሽን ነው በዚህ ምክንያት መንገድ ያንዱ ወሰን ይሄ ነው የሌላው ወሰን እና በተወሰነ ደረጃ ዳይናሚክ ነው maybe fluid ነው ዳይናሚክ ነው whereas ድንበር ያንን ገዳቢ እና ቋሚ የማድረግ ትርጉም አለው እና እንደዛ እንዳይሆን በተቻለ መጠን ንግግሩን በሁለቱም ወገን በወሰን ደረጃ አድርጎ ከዛ በፊት በቀደመው የወሰን ፖለቲካ ውስጥ እንዲቆየ ማድረግ ሙከራዎች አሉ እና አድዋ በኋላ የተወሰኑት የኢትዮጵያ ድንበሮች አንደኛ በድንበርነት እንዲቀመጡ እንደው የተለያዩ ገፊ ምክንያቶች ያስገደዷቸው ሁለቱም ወገኖች የተያዩ ብቻ ወደዛ የሄዱበት ነው እንጂ ዘለው የገቡበት የፈለጉትም ነገር አልነበረም። አንደኛ እሱ ነው። ሁለተኛ ድንበራችንንም በግልጽ እንደንገግ ብለው ወስነው በገቡባቸው ቦታዎች ውስጥ በተለያየ አይነት መልክ እንደው ሊፋቅ በማይችል ግልጽ በሆነ መሬት ላይ ምልክት በተደረገበት አይነት መልክ ማስቀመጥ ያለ መፈለግ ነገር አለ በሁለቱም ወገኖች እና ይሄ በእንግሊዝኛ ቋንቋ የመጀመሪያው ዴሊሚቴሽን ነው የሚባለው ድንበሩን በተለያየ መግለጽ ማለት ነው በጽሁፍ መግለጽ ማለት ነው ከዚህ በላይ ከዚህ በታች ምናምን እንደዚህ ያሉ የማስቀመጥ ነገር ነው ከዛ ቀጥሎ ዲማርኬት ማድረግ ነው እና የኢትዮጵያ ሁሉም ድንበሮች ካድዋ በኋላ ዘለግላለ ጊዜ ካከራከሩና ካነጋገሩ በኋላ ነው በወሰን ኮንቴክስት ካል በኋላ ዴሊሚትድ ሆነዋል ፕሮባብሊ በደንብም ዴሊሚትድ ያልሆነ እንኳን ዲማርኬትድ ሊሆን በአግባቡ ዴሊሚትድ ያልሆነም ቦርደር አለ እንደውም ትልቁ እና ረጅሙ ድንበር በኢትዮጵያና በሶማሊያ ማህበረሰብ የተሰራው በካርታ ላይ ዳግማዊ አፄ ምኒልክ ስዕል ሰርተው ላኩ ይባላል ኔራሲኒ ለሚባለው የኢጣሊያ ዲፕሎማት ተሰጠ ኔራሲኒ ያንን ይዞ ሄዶ ምኒልክ ይሄን ያህል መሬት ሰጥቶናል ወደ ውስጥ ከድንበሩ ምናምን ብሎ አወራ ከዛ ተነስቶ እንትን ያለ ነው ያ በደንብ በአግባቡም ዴሊሚትድ አልሆነ
እንኳን ዲማርኬትድ ሊሆን ማለት እና ዲማርኬትድ የሆኑ ባውንደሪ ፕሮባብሊ አንድ ወይ እንደዚህ ነው ወይ ሁለት ዲማርኬሽን ውስጥ ሲሪየስሊ የሚያስገድዱ ነገሮች ካልተፈጠሩ በስተቀር ዲማርኬሽን ውስጥ የመግባቱ እግር የመጎተቱ ነገር የሁለቱም ቅድም ያልኩት ይሄ የመተያያ በተለያየ መንገድ ፍላጎቱ የተለያየ ቢሆንም ሁለት የተለያየ ፍላጎት ቢኖርም ማንም ቀድሞ በቃ እዚህ ላይ ነው ቆመው ብሎ መወሰኑን ተመሳሳይ ስትራቴጂ ግን ተከትለዋል ግባቸው የተለየ ምናልባት ለቀኝ ግዛቶች ማዚ እንዳልሽው ግቡ ኢትዮጵያ የሚባል ሀገረ መንግስት እንዳይቆይ ይፈልጋሉ አይደል መያዝ ይፈልጋሉ ስለዚህ ይሄ ድንበርን መስራት ማለት ቴሪቶሪያል ስቴትሁድ ወይም ሀገረ መንግስቱን ማዋለድ ማለት ነው ስለዚህ እነሱ በዚህ ምክንያት ምናልባት አልፈለጉም ደግሞ ያለው አይ ግዛታችን እቺ ብቻ አይደለችም ምናሰብ ኢማጂን የሚደረገው ስፋት ከዚህ ይበሰፋል ወደ ባህር ዳርቻ ሄዳለ ወደዚህ ሄዳለ ብለው ስላሰቡ እነሱ እንዳልከው ይሄንን ተከትለው ሊሆን ይችላል ማለት ነው እና የዚህን ሲግኒፊካንስ ሰው በደንብ እንዲገባው በ1920ዎቹ በኋላ ሁለተኛው የጣሊያን ወረራ ኢትዮጵያ ሲቃጣ እንደ ምክንያት አድርጎ የጣሊያን የሙሶሎኒ መንግስት ያመጣው ብዙ ሰዎች የወልወል ግጭት የሚሉት የድንበር ግጭት የሚመስል ነገር ግን የድንበር ግጭት አይደለም ያ ያደረ ሂሳብ እነሱም ጊዜ ሲመች ኢትዮጵያም ደግሞ እንደዚሁ ጊዜው ሲመች from a point of strength የምናስቀምጠው ነገር ነው ብለው ይሄዱበት የነበረው ነገር ነው ኢግኒሽን ፖይንት የሆነው እና ይሄንን ነገር ሲንከራተት ወደ 30 እና ከዛ በላይ አመታት ቆየ ማለት ነው ከምኒልክም ዘመን አልፎ ብዙ ረጅም አመታት ስለዚህ እንደው ባለሙያ ስለጠፋ ወይም ከዛ በፊት ምዕራባውያን በየቦታው በቀኝ ግዛቶቻቸውን ድንበሮች በመወሰን ረገድ ያደርጉ የነበረው ጥረትና ፍላጎት ስላልነበረ ሳይሆን እዚህ አንሪዞልቭድ የሆነ ነገር ነው ያለ ሌላ ቦታ ላይ አውሮፓውያን የበላይነት ተረጋግጦ ውሉና ድንበር ማስመሩ በአውሮፓውያን መሃል የሚሆን ነው ብዙ ቦታ ላይ ኦፍ ኮርስ እዛም መናቆሮች አሉ ብዙ የአፍሪካ የቀድሞ ቅኝ ግዛቶች መሃል እስከዛሬም ድረስ በድንበር የሚናቆሩ 1-2-3 ቦታዎች አሉ ነገር ግን እንደዚህ አይነት አካባቢ ዩኒክ አይደለም ፕሮብሌሙ እዚህ ዩኒክ circumstances አሉ እነዛ ዩኒክ circumstances መረዳት አለብን በተወሰነ ደረጃ ደግሞ በኢትዮጵያ ውስጥ በረጅሙ የኢትዮጵያ ታሪክ ውስጥ የግዛት አስተሳሰብ የኢትዮጵያ መንግስት ግዛት ወይም ደግሞ የአካባቢው ተወላጅ ገዢዎች ግዛት ተብሎ ሲነገር በመካከሉ ያለውን ለየት ያለ አስተሳሰብ ግንዛቤ ውስጥ እንድናስገባ የግድ የሚለን ነገር አለ እንግዲህ አሁን እስከምንነጋገርበት ጊዜ ድረስ ባለው አስተሳሰብ የኢትዮጵያ ውስጥ ያለ የግዛት አስተሳሰብ ጉዳይ ማን በማን ስር ማን የማን የበላይ ሆኖ ማን ለማን ገብሮ ማን ለማን ጥያቄ መልስ ሰጥቶ ይተዳደራል ነው እንጂ ከየት ተነስቶ እስከየት ድረስ በመሬት በአየር በውሃ በተራራ በመናምን የተገደበ የግዛት አስተሳሰብ አልነበረም ቴሪቶሪያል ስቴትሁድ ወይንም አልነበረም ድንበርን መሰረት ያደረገ የሀገረ መንግስት ሳይሆን ሰውና ሪሌሽናል የሆነ ፕሪቪት ወይንም የፓወር ሪሌሽን የግብር ሪሌሽንም እና አሁን ለምሳሌ የቀይ ባህር አካባቢም ሆነ የገልፍ ኦፍ ኤደን ኦል ዘ ዌይ ያሉ የአካባቢ ተወላጅ ገዢዎች እና በደጋማው የሀገሪቱ ክፍል መሃል ያሉ ገዢዎች ግንኙነታቸው የኔ ድንበር እዚህ ላይ ያልቃል ያንተ ግዛት ከዚህ ይጀምራል therefore እንነጋገር ስለዚህ ጉዳይ ሳይሆን አንተ በኔ ስር ነህ ወይም የኔ ገባር ነህ ወይም የኔ ሹም ነህ ወይም የኔን የበላይነት ትቀበላለህ አትቀበልም ነው እና እኔ ለማዝህ ነገር እኔ ለምጠይቅህ ነገር ትደነግጣለህ ትመልሳለህ ወይስ አትመልስም ነው እና ያ አይነት የነበረው ግንኙነት እና እዛ ላይ ያሉትም ተወላጅ ገዢዎች ከምጽዋ ናይቦች ጀምሮ እስከ ታች የሶማሌም ሆነ የአፋር አካባቢ ገዢዎች ከደጋምና በተለይ ደግሞ ከነገስታቱ ጋር ባላቸው ግንኙነት ብዙ ጊዜ ነው ምንን ማስገባት ተከለክላለህ አትከለክልም የሚለውን የሚጨምር እና በፍላጎቶቻቸውና በትዕዛዞቻቸው ተከባሪነት ላይ የተመሰረተ ጉዳይ ነው እንጂ የዜግነት እና የቀጥታ የሆነ ተሿሚነት ብዙ ጊዜ የተወላጅ ገዢዎችን ከተሿሚ ባለስልጣናት ከመኳንንቱ ማለት ነው ሻለቃዎች ጋር እንደዚህ የሚል መለየቱ ይበጃል እና ያ አይነት ነበር የነበረው ሪሌሽንሺፕ እና እነኚህ ሰዎች ብዙ ጊዜ አይቸግራቸውም የኢትዮጵያ ነገስታትም የውስጥ ነገስታቱም አንዳንድ ነገር ሲጠይቋቸው እሺ አዎ እና ከኛንተ ጋር ነን እንደዚህ ነው ይሄ የሚል እና የውጭዎችም ከቱርኮች ጀምሮ በኋላም ግብፃውያን በኋላም ጣሊያኖችና ሌሎችም እንደዚሁ ሁሉም ሲመጡ እነሱንም እንደዚሁ እናም ከናንተ ጋር እንደዚህ የሚል አሁን ከዛሬ አንፃር ስታየው የኦፖርቹኒዝም ፖለቲካ ይመስላል
ያም ሲመጣ ካንተ ጋር ነኝ ይሄም ሲመጣ ከናንተ ጋር ነኝ የሚል የፖለቲካ እንትን ይመስላል ግን ያ ነው ፖለቲካ ማለት የቅድመ ዘመናዊ ፖለቲካ ማለት ቴሪቶሪያል ሳይሆን ፓወር እና ፖለቲካ ግንኙነት ላይ የነበረ ነው ስለዚህ ከዛ ተነስተ የኢትዮጵያ ግዛት ነበር ይሄ ወይስ አልነበረም ማለት ነው የሚል ጥያቄ አታነሳም ማለት ነው ያንን ጥያቄ የምታነሳው አሁን ከቅርቡ ነው ከታሪክ እይታ አንፃር ከሰሞኑ የሚነሳ ነገር ነው ይሄ ኢትዮጵያ ግዛት ነበር አልነበረም የሚለው እና ከዛ ደግሞ አልፎ ወደ ደጋው ቅኝ ገዢዎች ኃይል ክፍሎችም እንደዚሁ ተሳበ ሲመጣ የሚያመጣቸው አዳዲስ ዳይናሚክስ አሉ ግን አሁንም ግንኙነቱ በሰዎች መሃል ያለ በቀጣይነት ድርድር ያለበት ግንኙነት ነው እንጂ ድንበር ስሎ ተለያይቶ ከዛ በል እንግዲህ እኔ ከዚህ ወዲያ ባለው አንተ ከዚህ ወዲያ ባለው የሚል አይነት አልነበረም ያ ቀጠለ ነው ይያልኩ ያለው በዛ ኮንቴክስት ነው መታሰብ ያለበት ከአድዋ በኋላ የመጣውም ነገር እና ዳግማዊ አፄ ምኒልክ ከአድዋ ጦርነት ማግስት ወደ ሸዋ ሲመለሱ ለጣሊያኖቹ ነግሯቸው የነበረው እሺ እንግዲያው እኔ እንኳን ወደ አስመራ ወደ ሀገሬ ልሄድ ነበር በዚህ አልፌ እናንተ ሰላም ነው የምንፈልገው እርቅ ናም ስላላችሁ እንግዲያው ትቸዋለሁ ወደዛ መሄዱን ወደ አዲስ አበባ ሰው ላኩና እንነጋገር ሲሉ ይሄ ኔጎሺዬትድ የሚሆን ነገር ነው የሚቀጥል ነገር ነው እንጂ በቃ ትቸዋለሁ ይሄንን ለጊዜው በያለንበት እንቆይ በነገራችን ላይ ለጊዜው በያለንበት እንቆይና እንወያይ የሚለው ነገር ይቀጥላል በኋላ እንግሊዞቹ በግብጽ ስም ወደ ሱዳን ተመልሰው መግባት ይጀምራሉ እንደምታውቁት ባድዋ ማግስት እና ወዲያውኑ እንደመጡ በየቦታው መግፋት ይጀምራሉ የኢትዮጵያም መንግስት እና ሰራዊቱ እንደዚሁ ወዲያውኑ ከአድዋ እንደተመለሱ ረዋ ገብተው አልተቀመጡ ወደ ድንበር አካባቢዎቹ ነው የሄዱት ብለናል ያው ግፊቱ ከሌላም ቦታ እንደሚመጣ ስለታወቀ እና ከዛ ቀጥሎ ያለው ከእንግሊዞቹ ጋር ያሉት ልውውጦች ሁሉ ብታያቸው ደብዳቤዎቹ ምኖቹ የሚጻፉት በዚህ በኩል እንግሊዞች መተው ባንዲራ ሰቀሉ ይሏቸዋል ለአፄ ምኒልክ ባንዲራ ሰቀሉ ይጽፋሉ ለእንግሊዙ ሚኒስተር ወይም ያኔ ሚኒስተር ነበር የሚባለው ወይም አምባሳደር እንበለው ይጽፋሉ እና አካባቢ ያሉ ሰዎች እንደዚህ ያሉኝ ነው የኛንም ባንዲራ ተክለናል አሉኝ ላንበላችሁ ይድረስ ከሚኒስተር ሃሪንግተን ነበር ይባል እሺ ማረጉ ነው ጉዳዩ ስለዘይላ አይደለም እኔም በደህና ወራይሉ ደረስኩ ይሉና ራስ ቢትወደድ መንገሻ በቋራም በጎንደርም በኩል ያሉት ሹማምንቶች እንዴ ብለው ላኩብኝ የእንግሊዝና የምስር ወታደሮች ምስር ግብጽ ነው የምስር ወታደሮች ግዛታችን ገብተው ባንዲራ ተከሉበት ጃንሆይስ ፈቅደውላቸው ነውን በእነሳቸውስ ፍቃድ ነው ብለው ላኩብኝ ፈቅደውላቸዋል እነዚህ ሰዎች ገብተው ነገሩንማ አንተ አመልክተህ ነበር አንተ ነግረህ ነበር እኔና አንተ ስንሰነባበት ይሄንን ያልነገርኩ ነገሩ በውን እስኪደላደል ብዬ ነበር እስኪደላደል ከዚህ ቀደም ለሙሴ ሬነል ሮድ በግንቦት በ6 ቀን በ1889 ወደ እንግሊዝ መንግስት የሚደርስ ቃል ሰጥቼ ነበር በዚህ ደብዳቤ የኢትዮጵያ ድንበር በነጭ አባይ በኩል ከሁለተኛው ማረግ አንስቶ ነጭ አባይን ይዞ 14ኛ ማረግ ድረስ የኢትዮጵያ ግዛት መሆኑን አመልክቼ ነበር ዲፋይን አድርጌ ነበር ወዲያውም በኢትዮጵያና በእንግሊዝ መንግስታት መሃል በ6 ግንቦት በ1889 የተስማማነውን የፍቅር ውል በመጀመሪያ ክፍል ያንዱን ጎረቤት ወደ አንዱ ጎረቤት ከሚገባቸው ሹም ሳያስፈቅድ በጦር መሳሪያ ተሰልፎ ብዙ ሆኖ ለመተላለፍ ተከልክሏል ስለዚህ እስከ ዛሬ ድረስ የኢትዮጵያ መንግስትና የእንግሊዝ መንግስት በፍቅር ተስማምተው ሳለ የእንግሊዝ ወታደር አለቆች ወታደራቸውን ይዘው በግዛቴ መግባታቸውን በሰማ እጅግ በብዙ አዘንኩ አሁንም እነዚህ የናንተ ሹማምንት እንዲማድረጋቸው በእንግሊዝ መንግስት ትእዛዝ ነውን ወይስ በእነሱ ፍቃድ ይሆን የዚህን ነገሩን አውቀው እንደሆነ አንተ ብታመለክተኝ መልካም ነው አንተ አላወቅከው እንደሆነ ግን ወደ እንግሊዝ መንግስት እንድታስታውቅ ይሆን የእንግሊዝ መንግስት ትእዛዝ ከሆነ የሚሆነው ነገር ሁሉ ለኔ ሳያስታውቁኝ አይቀርም ነበር እኔ አገሩን ይጠብቁልኛል ያልኳቸው ሽሞቼን ከናንተ ጦር ጋር ሳይጋጠም በኢትዮጵያና በእንግሊዝ መንግስታት ማል እስከ ዛሬ ድረስ ያለ ፍቅር ሳይፈርስ በመቅረቱ እግዚአብሔርን አመሰግናለሁ እስካሁን ድረስ ነገር ግን ለሚመጣው ጊዜ ሰራዊቶቻችን እንዳይጣሉ አንተ ወደ እንግሊዝ መንግስት ይህን የሁለታችንን መንግስት የሚያጣላ ነገር ቶሎ እንድትልክ ብዬ ተስፋ አለኝ አንድ ቦታ ላይ እንትን ተከሉበት የሚሏቸዋል ባንዲራችን የኢትዮጵያ እነዛ ተከሉበት ይላሉና እኛም ተክለናል ሲሉ እንግዲያው ለጊዜው እንደዛው ይቆይ እነሱ ምትከሉኛ ምን ትከልና እስኪደላል እስቲ ቆይ እንደዚህ የሚል ብዙ እንትን አለ ፍጥጫ አለ እና ምን ለማለት ነው የግድ የሚል ነገር እስካልተፈጠረ ድረስ የተመቸ ሁኔታ እስኪፈጠር ድረስ ነገሮችን ማሳደር ስትራቴጂ ነው የነበረው ነው እና ይሄንን ባክግራውንድ ከያዝን እንደ ማቀፉ ይሄ ከሆነ therefore የኢትዮጵያ መንግስት ምን ስትራቴጂዎች አሁን እንግዲህ ወደ ሪስቶሬሽን ቴሪቶሪያል ሪስቶሬሽን እንደ very absolute በሆነ አይነት ግንዛቤ ተገንዝበን የኢትዮጵያ መንግስት ቴሪቶሪያሊ ያጣቸውን ከአድዋ ድል ተከትሎ ሊያገኝ የሚችለውን ቴሪቶሪያል ሪስቶሬሽን ሳያገኝ ቀረ ፌል አደረገ ከሚል ድምዳሜ አንነሳም ማለት ነው ራሱ ቴሪቶሪ ወይም ድንበር የምንለው በዚህ ዘመን ውስጥ ጽንሰ ሐሳቡም በተግባርም በግብርም እየተወለደ የመጣ ነገር
አሁን ባነበብከልን ደብዳቤ የሚያሳየው መነጋገር ግን የጀመሩ ይመስላል። የግድ የሚል ነገር ሲመጣ ነው። የግድ ያነ ሲመጣ ምኒልክም እኔ እኮ ድንበር ይዛል በሪላል የእናንተ ወታደሮች እንዲያደርጋሉ የኔ ሹማምንት እንዲያደርጋሉ ታዲያ እንደዚህ ከሆነ እኛ ወዳጅ ነን እንደው እንዳንጋጭ ይሄ አክቲቭ የሆነ ይሄ ኮንሰፕሽን ድንበርን መስመር ላይ ወረቀት ላይ እንደሚሰመር መስመር አስቦ ከዛ በኋላ የመልቀቅ ወይም የመስጠት ነገር ተብሎ ታይ እንደማይችል የሚያሳይ ነው እና ongoing ነውና ይሄ 1-4-5 የኢትዮጵያ ከመረጃዎቹ ተነስተን ማለት ነው የነበረውን 1-4-5 መልኮች ያሉት አፕሮች ነበር ካድዋ በኋላ የነበረው ስጋቱ በቋሚነት እንዳለ ግምት ውስጥ በማስገባት ማለት ነው። አንደኛ በየድንበሩ ላይ ያሉ የኢትዮጵያ መንግስት ሹማምንት በምንም አይነት አውሮፓውያኑ እንደ ምክንያት አድርገው ኢትዮጵያ ላይ ጥቃት የሚፈጽሙበት ነገር እንዳይፈጠር እንዲጠነቀቁ ማድረግ ነው አንደኛው። በየቦታው የሚጻፍላቸው ደብዳቤ ኢነወይ ነው ምክንያት አትስጧቸው ነው። አውሮፓውያኑም ደግሞ ይጽፋሉ ምኒልክን በየጊዜው ይሄው በዚህ በኩል በኤርትራ በኩል ደጃች ገሌ ጦር ሊልክብን ነው ይላሉ። በግዛቶቻችን ገብተው ደግሞ እንዲህ ነገር ያደርጋሉ ይላሉ እና በተለያየ አይነት መልክ ይከሷቸዋል በየድንበር ላይ ያሉትን የምኒልክን ሹማምንት። ስለዚህ ወቀሳው እንዳለ ሆኖ ግን እንደው ጀስቲፊኬሽን አትስጧቸው የሚመች ነገር አትፍጠሩ የሚለው ነገር አለ። ሁለተኛ በድንበር አካባቢ ያለውን ሁኔታ በጥንቃቄ መከታተል ነው ከውስጥ ነው። በተለይ ያው ጣሊያኖቹ ለረጅም ጊዜ ፕራክቲስ ያደርጉት የነበረው ከአድዋ በፊት ራሳቸውም ቀጥለዋል። ትንሽ ትንፋሽ ከወሰዱ በኋላ ተለያየ ቦታ ቀጥለዋል። አሁንም ቢሆን ጣሊያኖቹም ሆነ እንግሊዞቹ ፈረንሳዮቹ እነዚህ ሁሉ በየቦታው ወዳጅ ፍለጋ በስውር ማለት ነው በጥንቃቄ ሰዎች ልባቸውን ለማሻፈት ለማባበል ጥረት ማድረጋቸው አይቀርም። የቆየ ከረመና የዘለቀ የረጅም ጊዜ የቀኝ ግዛት አንዱ ስትራቴጂም ይሄ ነው ስለሆነ በመላው አፍሪካ በሌላ ቦታ የሚጠቀሙት ይሄ ቆሟል ብለው ይሄ ሊኖር ስለሚችል therefore በጥንቃቄ መያዝ ለነሱም አሁን እነኚህን በተቻለ መጠን እነኚህን ሰዎች በማስፈራራትና በመቆንጠጥ በመናም ሳይሆን በተቻለ መጠን ኮምፎርት ሌቭላቸው ይሄ የኢንተግሬሽን ምሳሌው ያለው ነው። እሱ በሱ በኩል በቀላሉ እንዳይባበሉ ወይም ከውጭ ያሉ ኃይሎች እነዚህ የማባበል ምናምን ይመስላቸዋል። የነዛ የሎካል ሰዎች ድንበሮች ላይ ያሉት ሰዎች የነሱ ፖለቲካ አይደለም የሚታያቸው ለነሱ ውጭ ኃይሎች እንትን እንዳይሉ መጠቀሚያ እንዳይሆኑ እነዚህን ማግባባት በጣም ብዙ ደብዳቤዎች አጼ ምኒልክና የድንበሩ ላይ ካሉት ከነዚሁም አካላት ጋር የሚያደርጓቸው ለውጦች ይሄን የሚያሳዩት። ሶስተኛው አሁን ቀኝ ገዢዎቹ በያዟቸው ግዛቶች ውስጥ ለጊዜው የኛ ነው ብለው በያዟቸው ግዛቶች ውስጥ ካሉ ኃይሎች ጋር ከአካባቢው ተወላጅ ገዢዎችም ሆኑ ተቋማት ጋር ያለው ግንኙነት እንዳይቋረጥ እንዲቀጥል የማድረግ በተለይ ኤርትራ ጋር ካድዋ ጦርነት በኋላ ድንበሩ የተዘጋ ድንበር አልነበረም። ሰዎች ይንቀሳቀሱበታል። በተለይ ደግሞ በቤተክርስቲያኒቱ ረገድ የኦርቶዶክስ ቤተክርስቲያን ከድንበሩ በመለስ ኢትዮጵያ ውስጥ ካለው የቤተ ክህነት አስተዳደር ጋር ያላት ግንኙነት እንዲቀጥል የማድረግና የሰሜን ኢትዮጵያ ሊቀ ጳጳስ የነበሩት አቡነ ጴጥሮስ በዛ ጊዜ በዳግማዊ ምኒልክ ታዋሽነትና ጎትጎታ እዛ ካለው ቤተክርስቲያን ጋር ያሉትና ባኮ ይሄዱና አንዳንዴ መለስ ቀለስ ይያሉ ይዩዋቸው እነኚህን ሰዎች ከኛ የወጡ ናቸው የሌላ ዞታ ናቸው የሌላ ሀገር ናቸው ብለው አትተዋቸው የሚል አይነት ማሳሰቢያ የተሰጠ ይሄ ግንኙነት ልክ ምዕራባውያኑም ወደ ኢትዮጵያ ድንበር ኮታንኮት ሰዎችን አስገብተው ግንኙነታችን ይቀጥል በሚል የሚያደርጉት ግንኙነት ትስስር እንዳለ ሁሉ በዚህም በኩል እኛም እንደዚሁ ግንኙነታችን ቀጣይ ማድረግ አለብን የነበረን እንትን ዝም ብሎ ሊቋረጥ የሚገባው አይደለም የሚለውን ነገር ማራመድ በዚህ በጣም ብዙ ትናለና አራተኛ ይሄ የሰዎችን እንቅስቃሴ ድንበሮቹ አካባቢ ያሉ ሰዎች ይመጣሉ። በተለይ ምዕራባውያን በጣም በብዙ መልክ ይመጣሉ። አገር ጎብኚ ነጋዴ ሆኖ መስሎ ይመጣል፣ ቄስም ሆኖ ይመጣል፣ ብዙ አይነት አለ። እነኚህ ሰዎች ስራይነ ቁራኛ በጥንቃቄ መከታተል ያስፈልጋል። ምክንያቱም የስለላ ስራ ነው ሊሰሩ የሚችሉት የሚል ጥርጣሬ አለ። ፎር ሁሉ ጊዜ የሚመጡ ሰዎች ፍቃድ ሲጠይቁ አብሮ ማጎዳኘት አለ። የሚሄዱበት ቦታ አብረው ሄድ ምን እንደሚሰሩ ትንበል እና ልክ ሲንቀሳቀሱ ወደ ኢትዮጵያ ድንበር ሲገቡ በየአካባቢው ያሉ ሹማምንቶቻቸው ደግሞ ሪፖርት እንዲያደርጓቸው ተቀበሏቸው። ግን ቶሎ እንደውም አንድ ጊዜ በአንድ በኩል የጣሊያኑ ሹም ሲገባ መልካም ነው በደንብ ተቀበለው ተሰለፍና ተቀበለውና አንተ ወደ ቤት ሄድክ መስለህ ቀስ ብለህ ቶሎ ብለህ ፈጥነህ እኔ ጋና አንተ አፕዴት ታደርገኛለህ ማለት ነው። ይሄ ሰው ስለሚፈልገው ነገርና እዛ አካባቢ ስለተናገረው ነገር እንደዚህ እና ዲፕሎማቶችን ብቻ ሳይሆን ግልጽ በሆነ ተልእኮ የሚመጡ ብቻ ሳይሆን በሳይንቲፊክ ወይም
ንግድ መልክ ወይም ነጋዴ በተለይ የጦር መሳሪያ ነጋዴ እና ሌሎችም ብዙ ነገሮችን ይዘው ቁሳቁስ ይዘው የሚመጡትን ሰዎች በግራና በቀኝ መመልከት ይሄ በቀጣይነት ማንም ሀገር ጋራ ባለው ግንኙነት የሚያደርገው ነገር ሊሆን ይችላል። ነገር ግን እዚህ ይሄ ሴንሲቲቪቲ ባለበት ሁኔታ ውስጥ ነው መታሰብ ያለበት። ይሄ ገና ያልተቋጨ እና ፍሉዲቲ ያለው ሁኔታ ስለሆነ በጥንቃቄ መመልከትን እና በዛው ልክ ደግሞ አሁን እዚህ አካባቢ የቆዩና የከረሙ የቅኝ ገዢ ኃይሎች አሉ። እንግሊዞች ናቸው፣ ጣሊያኖች ናቸው እና ፈረንሳዮች ናቸው። እነዚህ ሶስቱ ናቸው። በእነዚህ ሶስቱ መሃል የሚፈቅደውን ያህል የሚያላውስ ሁኔታ ካለ በእነኚህ በሶስቱ መሃል ለአንዱ አንድ ነገር አሁን ደብዳቤዎቹን ምናምኖቹ ስታነቧቸው ይገርማል። ሚኒሊክ በጣም ተጻራሪ ለሆኑ ኃይሎች ላንተም ያንተም ደጋፊ ነኝ እናንተንም እንደግፋለን የሚሉበት ሁኔታ። ከዛ በተጨማሪ ግን ሌሎች ከነኚህ ከሶስቱ ውጪ ያሉ ኃይሎች እነሱን መወዳጀት እና በተለያየ አይነት መልክ በተለያየ አይነት ዘርፍ እንዲረዷቸው እንዲያግዟቸው ማድረግ በተለይ ከሩሲያ መንግስት ጋራ በጣም ጠንከር ያለ እና እንደውም አንዳንዴ ሩሲያን ከነኚህ ከሶስቱ ሌሎች መንግስታት ጋራ በንጽጽር አቁሞ እነዚህ እኮ እንዲህ የሚያደርግ እናንተ ግን እንዲህ አታረጋ እንደዚህ አይነት ትስስር አለን የተለየ ኃይለ ቃል ያለው ግንኙነትን ልውውጥ ነው ከነሱ ጋር ያለው እና ይሄንን በማንበብ ጊዜያችሁን አላጠፋም እንጂ በጣም ኢንትረስቲንግ የሆነ ራሻ ኢምፔሪያል አይደለም የምትለው አሁንም ድረስ ኢምፔሪያል ሀገር አይደለም ለአፍሪካም ለሌላው ዓለም አማራጭ መሰጠኝ የሚል የራሷን የምትገልጽበት መንገድ አለ። ሌላም አፍሪካም ሌላም ሀገር የምትታይበት መንገድ እንግዲህ ከዛ ጀምሮ የመጣ ነው ማለት ነው። ማንኛውም ደብዳቤ ላይ አፄ ምኒልክ እንደው ከልቦናዬ ስሜቴን የውስጥ ስሜቴን ልንገሮ ብሎ የሚጀምሩበት ቦታ ነገር የለም። በብዙ ቦታ አሜን ወዳጅ ነን አለ በሁለቱ መንግስታት ማለት ፍቅር አለ ምናምን ሰላምና ጽናት ይስጠን ምናምን በሁሉ ነገር እንረዳዳለን የላኩልን አምባሳደር እናንተን ወዳጅነታችንን እንደማጠንከር ተግቶ ይሰራል እና በጣም ደስ ይለኛል አለ። ግን በተለይ ካድዋ በኋላ ኢሚዲየትሊ ካድዋ ጦርነት በኋላ ሐኪሞች ልከው ሩሲያ ከመስቀል ያደረገውን አስተዋጽኦ በጣም ነው የሚያከብሩት። እነዚህ ሐኪሞች እንዳይሄዱ ብዙ ጥረት አድርገው ነበር። ከሄዱ በኋላ ደግሞ ሌሎች ተኩልን ብለው ከነዛ መሃል የቆዩ አሉ። ሌሎችም ተተክተው ሲመጡ በጣም ትልቅ እንትን ብሏል። ሁለተኛ የኦርቶዶክስ ሃይማኖት ትስስርም አለ። ግን ይችላል አንብብላችሁ በጣም ብሪፍ አንድ ደብዳቤ ላይ ግማሹን ነው ማለት ነው። ወዳጃችን ሆይ ይላሉ የልቦናዬን በእውነት ልንገሮ ለኢትዮጵያ አለ እግዚአብሔርና ያለ መስኮብ መንግስት ሌላ ረዳት ታገኛለች ብዬ ተስፋ የለኝም። እንዲህ ከሆነ የሃይማኖት ወንድሞቹ የማይለወጥ የእውነተኛ የፍቅር ወዳጆች ሆነን ከኛ ይልቅ የሁሉንም ሚስጥር ንጉሠ ነገሥት ያውቁታልና ኢትዮጵያን ለጠላቶቿ አሳልፈው ይሰጧታል ብለን አንጠረጥርም። በእኔ በኩል በእውነት ልንገሮ እኔ እስከ ጊዜ ሞቴ ድረስ የእርሶንና የመስኮቡን መንግስት ፍቅር ይለውጣል ብለው አይጠርጥሩ። የመጨረሻ ቃሌ ይህ ነው እና ይሄ ኢሞቲቭ ኤሌመንቶችም አሉበት። ሌሎቹ ከቅኝ ግዛት ገዢዎች የአውሮፓ ኃይሎች ጋራም በንጽጽር የማቆም ነገር አለ እና ይሄ አንዱ ስትራቴጂ ነው። አዳዲስ ወዳጆች እነዚህ ካውንተር ቬይሊንግ እነዚህን ኃይሎች በተወሰነ ደረጃ አዲስ ወዳጅን ፈላጊ ብቻ ሳይሆን እነዚህ በእነዚህ ጋር የሚደረገውን መናቆር ማነው ትግል የሚያግዝ ነው። ለነዚህ ለጠላቶቼማ አሳልፈው አይሰጡኝም ነው። እነዚህ ሰዎች እንደ ጠላት እነዚህ ኃይሎች ማለት እንደ ጠላት ዲፋይን እንደዚህ አይነት አሁን አንዳንዱ ቦታ የኃይል ሚዛኑን ትንሽ ወደ ሩሲያንም በማምጣት ሌሎች ወዳጆች ማዚያልሽ ሌሎች ወዳጆችን በማብዛት የምንለው አይነት ሙከራዎችን እናያለ። በሌላ መልኩ ግን እነዚህም ሶስቱም ወዳጆች ደግሞ አንዱንም ወዳጅ ጊዜያዊ አንዱንም የማጣላት ወይም የማፎካከር ነገሩ ቀጣውል። እንግዲህ በዓለም አቀፍ ግንኙነት ቲዮሪ ላይ ሁሌ ክርክሮች አሉ። አይዲያል የምንለው ሐሳብ ሁሉ ወዳጅ ፈላጊ ብቻ የሚሆን የኃይል ግንኙነት ውስጥ የማይገባ ምናምን የምንለው ጥግ አለ። በዚህ ደግሞ የኃይል ጨዋታ የሚጫወታል። እዚህ ጋር አሁን በተለይ አሁን የሩሲያ የተጻፈውን ለራሻ የተጻፈውን ስናየው እና ያኛውን ስናምጣ ሁለቱንም ባላንስ የሚያደርግ ይመስላል። እንዴ ከቲዮሬቲካል ዲቤቱ ስንነሳ ሪል ፖለቲክሱን ሲሪየስሊ የሚወስድ የኃይል ሚዛኑን የሚጫወት ስትራቴጂና ታክቲክ የሚከተል የውጭ ጉዳይ እየተገነባ ይመስላል። በዚህ ደግሞ እንደውም ዘላቂ ወዳጅ አለ ብሎ ደግሞ ቃል እስከ መግባት የሚደርስ አይዲያሊስት ሁለቱንም ባላንስ የኢትዮጵያ ዲፌንሲቭ ሪያሊዝም የምንለው አይነት ነገር አለው። እንደገና ደግሞ አይዲያሊስት የሆነ ሶሊዳሪቲና ወዳጅነት ፍቅር ምናምን የሚሉትንም ደግሞ ሁለቱንም ሚዛን ጠብቆ የሚሄድ ይመስላል። እንግዲህ ታሪኩ ላይ ከዛሬ አይደለም ማነበው እዛው ጋር ወስጄ ያንን ሚዛን የጠበቀ ይመስላል። እነዚህ አንተ ከምትተነተነው ነገር in the particular ካድዋ ማግስት ባለው ሁኔታ ኮንቴክስት ውስጥ ነው። ግን ቲዮሪው እንዳለ ሆኖ አሁን we are talking about 3 ድንበርተኛ የሚለውን ቃል ነው ተቀበሉ። ወሰንተኛ 3 የቅኝ ገዢ ኃይሎች ምን እንደሚፈልጉ
እዚህ አካባቢ ለምን እንትን እንደሚሉ በደንብ የታወቁ አሉ። ዳይሬክት የሆነ የቅኝ ግዛት አጀንዳ ይዞ በግልጽ እዚህ አካባቢ ሲንቀሳቀስ ያልነበረ ኃይል አለ። ኦፍኮርስ ጥቅም እና የሚፈልጋቸው ነገሮች ያልነበሩት ማለት አልትሩይስቲክ ለሆነ ነገር እዚህ አካባቢ ያለ በሚል አይደለም። በቀደም ለታ ተናግረናል። እንደውም በዛ ያሉ ፈረንጆች ይዞ የመጣ አንድ እንትን አለ። ያው ሊዮንቴፍ በነገራችን ላይ የዚህ ምልልስ የዚህ ልውውጥ ዋና እንትን እሱ ነው። አንቀሳቃሽ ባልደረባ እሱ ነው እና እሱም እንደዚሁ ሰዎች ይዞ በዛ ያሉ ሰዎች ይዞ የሆነ ቦታ ሰጣለሁ ሲባል በዛ ያሉ ሰዎች ይዞ መጥቶ አይ እንደዚህ አይነት ቋር ለምንፈልገው የልማት ቦታ ነው እንጂ እንደው ሀገር የመስጠት ነገር እንዳይመስልብኝ ምናምን ያሉበት ሁኔታ አለ። ያ እንዳለ ሆኖ ግን ራሻ was not out and out በደንብ ግልጽ የሆነ እዚህ አካባቢ I'm talking about እዚህ አካባቢ እኛ አካባቢ ቅኝ ገዢዎች ሰልፍ ላይ በደንብ የተሰለፈ ካለ መሆኑ ተነሳ ነው እና በምን አይነት ደረጃ በበርሊን ኮንፈረንስ ኮንቴክስት የሩሲያ ኃይሎች ተሳትፈው ምንድነው እንትኑ ምናምን ሌላ ብዙ ሊትሬቸር አለው ታሪክ አለው ራሱን ይቻላል ብዙ ታሪክ ራሻ ቅኝ ገዢ አልነበረም ቅኝ ገዢ ነው ምናምን ከመጀመሪያው ጀምሮ አንቲክ ነው ያለው እንደዚህ የሚለው ነገር ሲመረመር ሌላ ብዙ ለኛ አካባቢ ግን እዚህ ላለው አሰላለፍ ግን ይሄ ኤሌመንት አለ። ሁለተኛ የሃይማኖታዊ ተሰስሮ አለ። ሶስተኛ ከጦርነቱ ማግስት ጀምሮ ያለው ገዛ አለ እና እነዚህን የማጫወት ነገር ላይ ትኩረት ይደረግ ነበር። ይሄ እንግዲህ እነኛ አምስት ናቸው። ስድስተኛ በዛ ጊዜ እንግዲህ ከፍተኛ የሆነ የዛሬ ፕሮፓጋንዳ የሚባለው ጦርነት ቀጥሏል በኢትዮጵያ ላይ በዋነኝነት ኦፍ ኮርስ ከኢትዮጵያ ነጻነት ጋር መታረቅ በፍጹም ራሳቸው ማስታረቅ ያልቻሉት ጣሊያኖች ናቸው። ግን ሌሎችም ጋር እንግሊዞችም ጋር ፈረንሳዮችም ጋር ቶኑ ትንሽ አንዳንዴ ይለያያል አንዳንዴ ጠንከር ይላል እንጂ በጣም የኢትዮጵያን ስርዓት እንደ ስርዓት ሌጂቲመሲ አንዳንዴ በአደባባይ አንዳንዴ እንደው በጓዳ እርስ በርሳቸው ሲነጋገሩ ወይም በሚታተመውና በሚጻፈው ነገር በሚበተነው ነገር ይሄ እዚህ አካባቢ ሊቀጥል የሚገባው ስርዓት አይደለም። ይሄ አውሮፓውያን በእነሱ አስተሳሰብ ሌጂቲሜት የሆነ ስርዓት አይደለም። ራሱን በአግባቡ ማስተዳደር የሚችል ህዝብና ስርዓት አይደለም እና ይሄ ትርምስ ነው። በደንብ ያልነቁ ያልሰለጠኑ ነገር ያልገባቸው ህዝቦች እንደው ዝም ብለው የሞከሩ ያለበት እና የጣሊያኖች ኢትዮጵያን ለማሰልጠን ያን ሁሉ መስዋዕትነት ከፍለው መግባት አለመቻል የአውሮፓውያን ሁሉ ውርደትና ሽንፈት ነው። በተለይ እኮ ይህ ሀገር አሁን አውሮፓውያኑ በ18ኛው በ19ኛው ክፍለ ዘመን ዋና የባሪያ ንግድና የባሪያ ስርዓት ዋና አሳዳሪና ከዛ ተጠቃሚ መስራቾች የሆኑት ይሄ በብዙ መቶ ዓመታት የነበራቸው ታሪክ ዋና አምድ መሆኑ ተዘንግቶ ወደ ባርነትን የሚያጠፉ የሚከላከሉ የሚዋጉ ነፃ አውጪ እና በዛም የሞራል የበላይነቱን ለራሳቸው ሰጥተው የሚመጡ ኃይሎች ይሆናሉ እና ባሪያ እዚህ አሁን ባሪያ የሚነግዳል እዚህ እና ይሄ ስርዓት በዚህ ምክንያት ቤልጂየም ለሰው ልጅ ዙ ያዘጋጀ አህጉር አውሮፓ ነው አሁን ተመልሶ የሞራልና አለኝ ብለው በቃ ትልቁ ትችት በስርዓት ሀገሩ አይተዳደርም ብቻ አይደለም የመነጣጠቅ የመዘራረፍ የመገዳደል አውድ ነው ብቻ ማለት አይደለም በዛ የዛ አንዱ መገለጫው ደግሞ ባርነት ነው እና ባርነትን አፍሪካውያን ወደው ያቆሙትም እኛ ነን በግድ ይሄን ነገር ማድረግ ያለብን እና ይሄ ክሪቲሲዝም በየለቱ በየተገኘው አጋጣሚና አውትሌት ይሰበክ ነበር እና ይሄንን ዳግማዊ አፄ ምኒልክ የማያውቁት ነገር አለ መልስም የሚያስፈልገው መሆኑ በተቻለ መንገድ ችግኛ አጋጣሚ ሁሉ እንዴት ከባሪያ ንግድ ጋር እሳቸውም ትግል ውስጥ እንደሆኑ የባሪያ ለመነገድ በተለያየ መልክ የሚደረገውን እንቅስቃሴ እንዴት እየታገሉ እንደሆነ የሚል የፕሮፓጋንዳ መልስ እንደውም አንዳንዴ የባሪያ ንግድ ከኢትዮጵያ በባሪያ ንግድ የሚወጡ ባሮች በየት ነው የት ነው የሚሄዱት እና ገዢዎቹ የት አካባቢ ነው ያሉት መውጫው በሩ ላይ ማን ነው ያለው እነዛንም በዚህ ጉዳይ ላይ ኢንቮልቭድ የመሆናቸውን ጉዳይን በማመላከት ጭምር ይሄንን የፕሮፓጋንዳ ጦርነትም አጸፋ ፕሮፓጋንዳ በመስጠት ይሄንን ትግል መቀጠል የግድ የሆነበት ነው። እንግዲህ ይሄ በተለያየ ፈርጅ አድዋ ላይ ያልተቋጨውን ነገር በቀጣይነት ትግሉን የማስቀጠል ሁኔታ የተገለጸባቸው የተለያዩ መልኮች ናቸው። ተርመሰለ ተሬቻ ስለ ጤና ታሪክ ብዙ ያጠናልና እሱ እንዳውም የጤና ጠንቅ ናቸው እነዚህ ህዝቦች የሚልም እንዳልከው ከፕሮፓጋንዳው አንዱ እንደነበረ ይቀጥላል። ይሁን እኮ ይቀጥላል። በባለፈው እንዳወራ ነው ከዚህ ቴዎሎጂካል ከሆነ የልማት የፕሮግረስ ወደ ኋላ ከሰው ልጅ እድገት ወደ ኋላ የቀሩ በዛ ላይ
ጥቁር የሆኑ በባህላቸው የድሮ የነበረውን ጥንተ ነገርና ጥንተ ህግ ሁሉ ይዘው የሚተገብሩ ናቸውና ዋይት ማንስ በርደን አይደል ሁሌ የምንለው የነጭ ግዴታ ጥቁሩን ወደ ሰውነት የመመለስ ወደ ባህል የመመለስ ወደ ታሪክ የመመለስ ቀኝ ግዛት እሱን ተጠቅሞ ነው አይደል የሚመጣው ስለዚህ ኢትዮጵያ ላይ የሚከፈተው ዘመቻ ወደ ኋላ የቀረውን ህዝብ ወደ ታሪክ ውስጥ በጂኦግራፊ ታጣራው ከጂኦግራፊ ነፃ ከተፈጥሮ ነፃ አውጥቶ በፕሮግረስ መንገድ ላይ ባቡር ላይ የማሳፈር ትግል ተደርጎ ነው የሚታሰው ስለዚህ ይሄ ይቀጥላል ኢትዮጵያ ላይ ይቀጥላል እና አዘማኝ የሚለውም ሐሳብ እንግዲህ ባለፈው እንዳልከው ተካልኝ አዘማኝ የሚለውንም ነገር የመፈለግ ችግር ይሄ ፕሮፓጋንዳ ማመጣው ነው አገራችንን እንደ አውሮፓ ማድረግ የአውሮፓውያንን እንትን መፈላጊ መሆን አይፈልጉም አንዳንዱ አይጠቅምም እና አልተቀበሉትም አይደል ነገር ግን ይናገሩ በነበረው ደረጃ የአዘማኝነት ሚሽን እንደ ሚስዮን ኮንቨርትድ እንደሆነ ያንን አጀንዳ ዋና አራማጅ ሆኖ ራስን የማቅረቡ ነገር ፖለቲካል ነው እና ለዚህ ፕሮፓጋንዳ አጸፋ የሚሰጥበት ነው መጀመሪያ የሚመጣው ግድ ነው እና ይሄ አለ በተጨማሪነት ግን ቅድም ካል ነው ረጅም ጊዜ ይሄ እዚህ አካባቢ በአውሮፓውያኑና በኢትዮጵያ የተለያዩ ስልጣን አካላት መሃል ይሄ ድንበሩን በተመለከተ ይደረግ የነበረው ነገር የባህር በሩ ለኢትዮጵያ ነፃ የመሆን ጥያቄ እሺ በጣም ኢንትረስቲንግ ፖለቲካ ያላት ነገር ናት ሰበዟ ረዘም ካለ ጊዜ ወደ ኋላ ሄዶ የሚመዘዝ ድንበሩን በደንብ አስምሮ የመዝጋትና ያለመዝጋት ጉዳይ ብቻ ሳይሆን የባህር በሩ በተመለከተ እሱ ብቻ አይደለም እንደውም ገና ፍትጊያው ላይ አይደለም ያለነው ግን ያንን ደግሞ ፈጠጥ ባለ መልክ በቃ እንደገና ወይ እንዋጋ ወይ አለዛ አይሆንም ወደሚል ነገር የማይወስድ አንዱ ዋናው ፖለቲክስ is the politics of a free port ነው ወደ ኋላ የፈለጋን ያህል ዘመን ሄደን 17ኛው ክፍለ ዘመን ብንሄድ ያለ ነው 19ኛው ክፍለ ዘመን ደግሞ ከዳግማዊ አጼ ቴዎድሮስ ጊዜ ጀምሮ በተለይ ደግሞ በዮሐንስ አራተኛ ዘመነ መንግስት ኢትዮጵያ በምንም አይነት የባህር በሩ ላይ ሌላ ፍላጎት በተለይ የኢትዮጵያን ከባህር ጋር ያላትን ግንኙነት በፍጹምነት የሚገድብ የሚዘጋ ነገር ሊቀበሉ አይችሉም ከሚል መነሻ የሚመጣ አውሮፓውያኑ በተደጋጋሚ ከዛ ጊዜ ጀምሮ እስከ ቅርብ ጊዜ ድረስና እስከ ሰሞኑ ድረስ የሚጠቀሙበት ዘይቤ ይሄ ክፍት ነው ለእናንተ እኮ ግልጽ ነው እና ፍሪ ፖርት ነው ፍሪ ማለት ምን እንደሆነም አንዳንዴ በማይገለጽበት በደንብ በዝርዝር በማይቀመጥበት አይነት መልክ የሚያራምዱት ፖለቲካ ነው አለ ኢትዮጵያውያኑም እንግዲህ ይሄ ፍሪ የሚለው ነገር እነሱ ስላሉት ብቻ ፍሪ ሆኖ የፈለጉትን ነገር በፈለጉበት አይነት መልክ ዝም ብሎ የሚመጣ አለመሆኑን በተለይ ምጽዋ ላይ አጼ ዮሐንስን ካታለሉ በኋላ እንግሊዞቹ ምጽዋ ለኢትዮጵያ ነፃ የፈለጉት ነገር ያለ ክፍያ ያለ ማንም ተቆጣጣሪ ማለት ነው ሁለቱን ነገር መያዝ አለ ያለ ፍተሻና ተቆጣጣሪ እና ያለ ክፍያ ይገባል ማለት ነው ነፃ እዚህ ማስተዳደር ሳያስፈልግህ ከዚህ የምታገኘውን ነገር ሁሉ ታገኛለህ የሚል ነው እንግዲህ እነሱ ከውስጥ ያሉ ሰዎች እንዳይሞግቷቸው የነሱን አግባብነት የነሱን ስልጣን እዛ እንዳይሞግቱ በሚል የሚያደርጉት ነገር ነው እና አጼ ዮሐንስን ያንን ቃል ከሰጧቸው በኋላ በጓሮ በር በማግስቱ እነሱ የሚፈልጉትን ነገር ካገኙ በኋላ ነው ጣሊያኖቹን የሚያስገቧቸው ምጽዋ ላይ እና ከዛ ጊዜ ጀምሮ ኢትዮጵያውያን አውቀውታል ይሄ ነፃ የሚለው ነገር እንደው ዝም ብሎ እነሱ በሰጡን ቃል በሚሰጡን ቃል ኪዳን የሚረጋረግና ቀጣይ የሆነ ፖለቲካ ያስፈልገዋል እና በየጊዜው ይሄ ዕቃ መጣልን ይሄ ዕቃ መጥቷል ይሄ እዚህ ነው ያለው ለምንድነው የሚያዘው አንተ ያለ እናንተ ያላችሁ ወዳጅ አይደለንም ወይ ምንድነው ይሄ ነገር የሚለው idea of a free port or free access to the sea እዚህ አካባቢ almost permanent element of the politics of restoration mobilization ነው የሚነካ ነው ይሄም እንግዲህ ነገሮችን የግድ ስለሚል ክፍት አድርጎ continuously engage ማድረግ ነው የተቋጨ የሚቋጭ ነገር አለም አሁን ያለው ኃይል አሰላለፍ ይሄንን የግድ ብሏል እነሱም እንዲህ ይላሉ እናውቀዋለን እኛም ደግሞ ይሄንን engage እናደርጋለን ቅድም ብያለሁ absolute በጣም territorial የሆነ forceful የሆነ argument አድርጎ ብዙ ጊዜ ሲባል እንደሚሰማው እነኚህን ቅኝ ገዢዎችን ወደ ባህሩ ጠራርጎ ማስወጣቱ የሚባለው ነገር አብሶሉቲስት ነው ትሉ አብሶሉቲስት ነው በጣም ከዛ በመለስ ነው ነገሩ ትግሉም ፖለቲካውም የሚቀጥለው እንግዲህ በዚህ አውድ ውስጥ ነው 1895 በእኛ አቆጣጠር ዳግማዊ አጼ ምኒልክ የአድዋ ድል 7ኛ ዓመት እስከዛ ድረስ የአድዋ ድል
የማክበር ነገር የሚባል ነገር የለም። ከጦር ሜዳ ሲመለሱ ሰዎች እዚህ አዲስ አበባ በተወሰነ ደረጃ ገሚስ ለቅሶ ገሚስ ደስታ ፌሽታ የሚመስል ምክንያቱም የሞቱት ሰዎች ያለፉት ሰዎች አድዋ ላይ የተሰዉት ሰዎች አድዋም አገም በየቦታው የተደረጉ ብዙ ጦርነቶች ነበሩ። በዛ ብዙ ሰው ተጎድቷል። ትላልቅ መሪዎችም ጦር መሪዎችም በጣም ብዙ ወገኖችም ትልቅ የህይወት መስዋዕትነት ስለከፈሉ እነሱን የማሰብ እነሱን በሐዘን የማስታወስ ለቅሶ መቀመጥ ነው እንጂ ተስካሩ በኋላ ነው። ያኔ ሐዘንና ምንም ይሄ ቢሆንም ሐዘን አለ ብዙ ሰው ተጎድቷል። ነገር ግን ደግሞ በዛ ጊዜ ቋንቋ አልጋው ቆሟል ነው የሚባለው። አልጋው ቆሟል ማለት ምን ነው? ሀገሪቱ ሰርቫይቭ አድርጋለች ማለት ነው። እነዚህን ሁለቱን አብሮ የተደረገ ነገር ነበር። ወዲያው ከጦርነቱ በኋላ ግን የማስታወሻና የድሉ ማስታወሻ ስነ ስርዓት አለ እና ልክ በዚህ ቀን ግን ዳግማዊ ምኒልክ ለየሰው ለየሹማምንቱ መልእክት ይልኩና በዚህ ቦታ በዚህ ቀን ሰራዊታችሁን ይዛችሁ እንገናኝ ይባልና ትልቅ ስነ ስርዓት ይካሄዳል። በጣም ብዙ ሀገሪቱ ውስጥ ያለው ኃይል ከሩቅም ከቅርብም መጥቶ በአብዛኛው ያልተካተተ ሰልፈኛ እና የመኳንንቱ ሰራዊት አልነበረም። አንዳንድ ቦታ ለበረቀትም በተለያየ ምክንያት መምጣት ያልቻሉት በሌላ ሁኔታና አጋጣሚ እናደርገዋለን በሚል በአብዛኛው ያካተተ ትልቅ ሰልፍ ይደረጋል እና ተኩስም አለው የኃይል ማሳየት የሚመስል ነገርም አለው እና የአውሮፓውያኑ ወኪሎችም ተጠርተው ነበር በሰልፉ ላይ እንዲያዩት እና በዚህ ነው የሚጀምረው እንግዲህ የአድዋ በዓል አከባበር ልምድ። ለምን እስከዛ ድረስ እንደቆየ ቅድም ተነጋግረናል። በየቦታው ገና ይሄ ትኩሱ ግጭት ትኩሱ ጦርነት አላለቀም። በየቦታው ፍጥጫና ትግል ነው። ስለዚህ ወደ ማክበሩና ወደ ትኑ አልገቡም። ግን ያም ተደርጎ ቢሆን በዛም ሰልፍ ሲሆን ሰዎቹን ሲጠሩ ኑና ለዚህ ሰልፍ ብለው ሲጠሩ ዳግማዊ አፄ ምኒልክ ለሰው የላኩትን አንድ ሜሴጅ ብናነብ በጣም ጥሩ ነው የነበረውን ይሄ ከ3 ቀን በፊት ነው። ይሄ ስነ ስርዓቱ ከመደረጉ በፊት ለየመኳንንቱ ጭፍራ አለቃው ደብዳቤ ተጻፈ። እንዲህ ብለው ለእግዚአብሔር ክብር ምስጋና ይግባውና እኔም ይህንን በዓል እንዲህ አድርጌ ማክበሬ እናንተንም ማድከሜ እግዚአብሔር በቸርነቱ 7 ዓመት ሙሉ ቆየን ተረፍንና ነው። 7 ዓመት ሙሉ በእረፍትና በጤና ስላኖረን እረፍት የሚለውም በአንጻራዊነት ይያዝ በጤና ስላኖረን ስለዚህ ነገር ማክበር ይገባናል ብዬ ነው እንጂ ለጥጋብና ለትዕቢት ሰራዊት በዛ ነፍጥ በረከተ ለማለት አይደለም። ይሄን አድርጎም ብላችሁ ነገር አትመልከቱ፣ ማደክማችሁን አትመልከቱ፣ ይልቅ እኔን ስታጡ ብርቱ ሐዘን ያገኛችኋልና የሚልም ነገር አለበት። አሁንም ወንድሞቼ ወዳጆቼ የማናቀው መከራ እንዳያገኘን እንዳይመጣብን በዚህ ነገር ደስ አይበላችሁ። አሁን የፌሽታ ጉዳይ አይደለም። በዚህ ደስ አይበላችሁ። እግዚአብሔር እንዳይለየን አብሮ እንዳያሰነብተን እኔም አዝናለሁ እናንተም ዘኑ። አዝናለሁ ዘኑ ማለት እኔም ጸልያለሁ እናንተም ጸልዩ ነው። ይሄ የጉራና የትዕቢትና ኃይል የምናሳይበት አይደለም። እስካሁን መቆየታችንንም ፈጣሪን ማመስገን ይልቅ ችግር እንዳይመጣብን እንደው ያላሰብነው ተደላድለን ተዘናክተን እንደገና ሌላ መከራ ውስጥ የምንገባበትን ሁኔታ እንዳይፈጥር አምላክ በየቦታው መጸለይ ያለብን ነው። ይሄንን ነው መልበቃ የሰምና ወርቅ የጉራማይሌው ነገር ቅድምም በቲዮሪ እንዳለው ቲዮሪዎቹ ከአውሮፓ የሚመጡ ቲዮሪዎች ነው። በቃ ሰላም የሚፈልግ ተቋም የሚያቋቋም የጋራ ትብብር የሚፈልግ ሀገሮች ወይም የውጭ ጉዳይ ባህሪ አለ። በዚህ ጋር ደግሞ ኃይል ነው ሚዛን ነው ጦር ነው ጓደኛም ብታመጣ ባላንስ ኦፍ ፓወር ለማምጣት ነው። ዞሮ ኃይል ላይ ነው የተመሰረተው ትንተ ነው። ይሄኛው ግን ሰውንም ሲያይ ሲተነተን ከመልካም ነው የሚጀምረው። ይሄ ደብዳቤ ራሱ ይሄን ደብዳቤ ብንተነትነው ያንን ሰምና ወርቅ ሪያሊስት የሆነው የምንለውን ኃይልን ላይ እንደ መተንተኛ የማይጠቀም የውጭ ግንኙነት ባይሆን ኖሮ ወታደር አይጠሩም ነበር፣ ቀሳውስቱን ይጠሩ ነበር። ግን ኃይልም ያስፈልጋል እያሉ ነው። ግን እሱን ደግሞ ለሽለላና ለፉከራም አይደለም ስፒሪቹዋልና ወይ በአይዲያሊስት በሆነው የተቀበበ የተያዘ የተቀባ ግን ደግሞ ኃይልንም የሚያሳይ ሁለቱንም ሚዛን የጠበቀ ምናልባት የኢትዮጵያ የውጭ ጉዳይ ፖሊሲ መተንተኛ ሊሆን የሚችል የታሪክ ሪሶርስ ነው። አሁን የኛም ተማሪዎች በጣም ወደ ሪያሊዝም መሄድ ይፈልጋሉ አለ ሲጽፉ ምንም በቃ ባህር ማምጣት አለብን የማንበርከክ አለብን ምናምን የሚል ልጆቹ ይሄን ሲተነትኑ ሰማል። ግን ምንድነው ታሪክ ውስጥ ገብተን ስናይ ይሄንን ሁለቱን ሚዛን የጠበቀ የውጭ ጉዳይ ፖሊሲ የሚቀጥል ይመስለኛል። በኋላም ኃይለ ሥላሴ ላይ ስንመጣ እናዋለን። ይሄ ከቲዮሪም አንፃር ሳይው ታሪክ ውስጥ ስንገባ ሁለቱንም የሚተነትን ምናልባት የኢትዮጵያን የውጭ ጉዳይ ፖሊሲ ባህሪ ቀጣይነት ያለው ባህሪ ልንተነተንበት የምንችል
ለዛሬም ውርስ የሚሆን ነገር አለው ብዬ ስላሰብኩ ነው ያቋረጥኩ። አንድነትን ማሳየትም አለበት አይደለ? ሁሉም መጠራታቸው ኃይሉን ሞቢላይዜሽን ያደርጋሉ፣ ኃይልን ያሰባስባሉ፣ ጦር ያመጣሉ፣ ሰልፍ ያሳያሉ፣ ተመልካች አውሮፓውያን ይጠራሉ። ግን ከዛ ዲስኩሩ ግን ምንድነው? ስፒሪቹዋል አይዲያሊስት ደግሞ የእውነታቸውም ሊሆን ይችላል። ትብብሩን ይፈልጋሉ። ግን ትብብሩ መከራው ከመጣ ግን ይሄኛውን እንጠቀማለን። ወርቃማውን ሚዛን የጠበቀ ሰምና ወርቅ በደንብ በዚህ ጋር ይታያል። በነገራችን ላይ እዚሁ ሰልፍ ላይ ብዙ ተኩስ ተደረገ። ድምጽና በጣም ኃይለኛ የሆነ ሲሆን ይሄ ዳግማዊ አፄ ምኒልክ ይሄን ደብዳቤ ለእንደኛ ሰዎች በዛ ጊዜ ጽፎ እንደነበረ ሰው አያውቅም እና እንደው ኃይል እያሳየን አይደለም ምናምን አይደለም። ግን ምዕራባውያኑ በተለይ እዛ የነበሩት ዲፕሎማቶችም ሆነ ሌሎች ሰዎች በጣም ነው የደነገጡት የሚል እንትን አለ እና ሾው ኦፍ ፎርስ የሚለውን ነገር ነው ይዘው እና ፐርሲቭ እንደውም አንዳንዶቹ የሚደበቁበት የሆነ የሚያስቅም ነገር አለ። በቃ ከዛ ተነስተው በየስርቻው ስኔ ማለት እና ምኒልክ ይኸው ኃይሉን ያሳየ ሚሊታሪ ማይቱን ምናምን እና እንደው በቃ እንዴ እዚህም ጠርተውን እኛንም እዚህ ነው እንደኚህ ሰዎች የሚል ያ ስቶሪ ይቀጥላል። በቃ it's a demonstration of prowess የኢትዮጵያን የኃይል ማማ ላይ እንዳደረሷት ነው አፄ ምኒልክ ያሳዩ የነበረው የሚለው ናራቲቭ ከዛ ጋር ይጀምራል። ከዛ የሚመጣው ሪፖርት እነሱን የሚጠቅሱ የታሪክ ተመራማሪዎችም ወጻፊዎችም ጭምር ከዛ ይዘውት የሚሄዱት ነገር አለ። ይሄንን ግን ሎካል ናራቲቭ በመካከላቸው ይሄንን ማደርገው ለዚህ ነው እስከ ዛሬ 7 ዓመት ስለቆየን ነው በሰላም ማለት ባንጻራዊ ቢሆንም ምናመሰግነው ነገር ነው። በአካባቢያቸው የሚደረገውን በዓለም ላይ የሚደረገውን በአፍሪካ ውስጥ የሚደረገውን ነገር በደንብ ያውቃል እና በዚህ ውስጥ መትረፋችንን እንደቀላል ነገር አትዩት። ይሄ የያዝኩበትን ሁኔታ በደንብ እንድትረዱት እኔ በማልኖርበት ጊዜ ይሄ ነገር እንዴት ሊተረተር እንደሚችልም ልብ በሉ። እንደዛ ላይ አያደርሰን አምላክ እንጸልይ፣ እዘኑ። የትምክህት ነገር እንዳይመስላችሁ ወደ ትምክህት ነገርም እንዳትገቡ ብለው ነው ማሳሰቢያ የሚሰጡት። ስለዚህ የውስጥ ናራቲቭና የውጭ ናራቲቭ የተለያየ ነው የሚሆነው ችል ማለት ነው። ከዚህ በፊት አንስቼዋለሁ ቅድም ያልነው ይሄ መጨረሻ ላይ በተለያየ ምክንያትና ግፊት ድንበር ዲፋይንድ ሲሆን ደሊሚትድ በሚሆንበት ጊዜ በተቻለ መጠን በየጊዜው በሁለቱም ወገኖች ግን ብዙ ጊዜ በኢትዮጵያ ኢንሲስተንስ የሚገቡ ክሎዞች አሉ። አንደኛው እነዚህ ቦታዎች ላይ ያለው የአውሮፓ መንግስት እነዚህን ቦታዎች የሚለቅበት ሁኔታ ቢፈጠር ከዚህ ቦታ ቢሄድ የሚመለሰው ሪስቶር የሚመለሰው ወደኛ ነው። ግልጽ የሆኑ ነገሮች የማስገባት ፖለቲካ አለ ድንበሮቹ ላይ ብዙ ጋር። ሁለተኛ በህዝቡ እንቅስቃሴ መሃል በተለይ ደግሞ የግጦሽ አካባቢውን ሆነ የውሃ ለእንስሳት የውሃ ማጠጫ አካባቢዎችን በተመለከተ የሰው እንቅስቃሴ እንዳይገደብ የሚያደርግና እነዚህ አሁን የተቀመጠው ነገር የተደራዳሪው ኃይል በሌለበት ጊዜ ደግሞ ምናልባት የሚመጣው አዲሱ እንትን ይሄ ሪቪዚትድ የሚሆን ወይም በተለያየ አይነት መልክ እንደገና ሪኔጎሺየትድ የሚሆን ነገር መሆኑን አስምሮ ነው የሚደረገው። እነኚህ ፍሉድ የሆኑ ኮንቲኒየስሊ በቀጣይነት የድርድር ጉዳዮች ናቸው። ምንም ነገር አለቀ በቃ ተብሎ የሚዘጋ ነገር አልነበረም። ያ እዚህ አካባቢ ባድዋ ድል የተዘጋ ነገር አለመኖሩን ከፍቶ ነው የሚቀጥል ኮንቲኒየስ ዲቤት መሆኑን የሚያሳይ የኛ የትንታኔ መነሻችን ሞቢላይዜሽን ይቀጥላል፣ ሪስቶሬሽን ቲምስ ይቀጥላሉ እና በእነዚህ ሁለቱ ቲሞች ስር ሪኔጎሺዬሽንስ አሉ ኮንቲኒየስ የሆነ ያንን የሚያሳይ ነው። እንዳሉትም በዚህ በበዓሉ ላይ ዳግማዊ ምኒልክ ለሹማምንቶቻቸው እንደተናገሩትም በሁለት ዓመት ተኩል ጊዜ ውስጥ ፈረንጆቹ ይሄ የኢትዮጵያ ነገር ሁሌ ሲከነክናቸው እንደሚኖረው እና እነኚህ ሶስቱ የቅኝ ገዢ ኃይሎች እንደው ይሄን የኢትዮጵያ ነገር ምን እናርገው በተለይ ደግሞ ፖለቲካውን በቅርብ አይደለም የሚከታተሉት እና ማነፍነፋቸውም እንዳለ ነው ሲከታተሉት አንዳንድ ነገር ተስፋ የሚያደርጉት ነገር እየመጣ ሲመስላቸው መጀመሪያ ራስ መኮንን ይሞታሉ። ራስ መኮንን በውጪ ኃይሎች በኩል በተለይ የድንበር አካባቢዎችን ይገዙ ስለነበረ ሐረርጌም ምናልባት ይተካሉ ተብለው ሊታሰቡ ይችላሉ። በኋላ ኤርትራ ተብሎ በሚጠራ አካባቢም ትግራይ ውስጥ በኋላ ብሪፍ ለሆነ ጊዜ ስልጣን የነበራቸው ናቸው። ግን እነዚህን አካባቢዎች በተመለከተ የድንበር አካባቢዎችን በተመለከተ ከአውሮፓውያኑ ጋር በነበራቸው ግንኙነት በደንብ ይታወቃሉ። እሳቸው ታመሙና ያልፋሉ። ከእሳቸው ህልፈት ጋር ጀምሮ በዛው ሰሞን ዳግማዊ አፄ ምኒልክ አንድ ልጃቸው እሳቸው ይሞታሉ እና በዛ ጋር ተያይዞ እንግዲህ ይሄ ምኒልክ ናቸው ይሄንን ሀገር
እንደው ጠርንፈውና አፍነው የያዙት እጃቸው ከተፈታ የሀገር ልክ እንዲተሰብስቦ የተያዘው ነገር የያዘው ማጣበቂያው ሲላላ ወደ ትርምሱ የጥቁራዊ አፍሪካ ሀገር የሚሉት እይታ አለ እዛ ውስጥ ይገባል እኛ እናስፈልጋለን ወደሚለው እስከዛሬም ድረስ የኢትዮጵያ መንግስት የሚቀጥል ነገር አይደለም ድንበሮቹም እንደዚሁ ያው ቴምፖራሪ ናቸው እስከዛሬም ድረስ እቺ ሀገር እዚህ የቆየችው እኛ መሃል ንግግር እና ምክክር ስላልነበር በዛ ውስጥ ነው ሾልካ እስካሁን ድረስ ያለችው ስለዚህ አሁን ይሄ እንዳጋጣሚም ነው እና እንምከር ብለው የዲፕሎማቲክ ኖት መለዋወጥ ይጀምራል እና መጨረሻ ላይ እንደውም ቁጭ ብለው ምንድነው ለነገሩኛ ሶስታችን ከዚች ሀገር እዚህ አካባቢ ምን ፈልገው ብለው ቁጭ ብለው ያለምንም መፍራት ኢትዮጵያ ውስጥ የሚፈጠረው ነገር ማንንም የሚያውቀው አይደለም ኢትዮጵያ መቼስ እንድትፈራርስ እኛም አንፈልግም ይላሉ በጣም አክረው ይገልጻሉ እቺን ሀገር መቀጠል እንደሚፈልጉ አይነት ነገር ግን ወዲያው እዛ ይሄንኑ ባሉበት ትንፋሽ ሳይቆዩ እንግዲህ ለማንኛውም ግን በዚች ሀገር ውስጥ ያለንን እያንዳንዳችን ሶስታችንን ያለንን ጥቅሞች ቁጭ ብለን ዲፋይን አድርገናቸዋል ብለው ውል ስምምነት ላይ ደርሳሉ ለፈረንሳይ በዚህ በኩል የባቡር መስመሩን ተከትሎ በኩል ለእንግሊዝ በምዕራቡ የአባይ ኢትዮጵያዊ የአባይን ተፋሰስ አካባቢዎች ይዞ ከቀኝ ግዛቶቻቸው ጋር እንደሚለው አካባቢ ያለውን ነገር እንከታተላለን ሌላው እንግዲህ ከላይ ጀምሮ እስከ ሶማሌ ድረስ ሰፊውን የኢትዮጵያን ክፍል በአዲስ አበባ በስተምዕራብ ሄዶ ይላሉና በጣም ስፔሲፊክ የሆነ መስመራቸውንም ሁሉ እንዳንጋጭ ነው እንግዲህ ሁለተኛው በርሊን ብለን አትሊስት በግብር ይሄንን የሚያካትት ዲፋይን የሚያደርግ ነገር ግን የኢትዮጵያ መንግስት ቀጣይነትና የኢትዮጵያን ሰላም የኢትዮጵያን እንትን ነው የኛ ዋና እንትናቸው እንዲህ ተሽፋፈነ የሶስትዮሽ ስምምነት ያደርጋሉ ትራይፓርታይት አግሪመንት የሚባለው ነው እንግዲህ የበርሊን ለኢትዮጵያ ይሄ በ1998 ነው ከሰልፉ በኋላ ከሰልፉ 2 ዓመት ተኩል በኋላ እና ዳግማዊ አፄ ምኒልክ ይሄ እንግዲህ ቅድም እንዳልኩት ግልጽ ነው እንግዲህ የምዕራባዊው ደግሞ ኦፌንሲቭ አሁን ደግሞ በተቻለ መጠን ሃርሞኒየስ እንኳን ባይሆን አትሊስት የተጠባበቁ የተስማሙ ኦኬ አሁን ኦፖርቹኒቲ የመጣ ይመስላቸዋል የሚለውን ግንዛቤ ያገኛሉ ይሄ ሁሉ ሲሆን ደግሞ እንዳትረሱ ብዙ አማካሪዎች አሏቸው ዳግማዊ አፄ ምኒልክ የሚልኳቸውም የሚቀጥሯቸውም ተለያየ አይነት መልክ የሚያግዟቸው ተከፋይ የሆኑ የዲፕሎማሲውንም ስራ ኢንፍራስትራክቸሩንም ጉዳይ እና አልፎ እንደውም አንዳንዴ በአስተዳደር ጉዳይም የሚመክሯቸው በራሳቸው እዚህ መጥተውም እዚህ የሚቀጠሩ ምን አመጣ ወዳጅ ተብለውም የሚቀጠሩ ተመልምለውም መጥተው የሚቀጠሩ ሰዎች አሏቸው እና ይሄንን በደንብ ያውቃሉ እና ይሄ ነገር ዝግጅት እየተደረገ ያለው እንደገና አጋጣሚ ሲገኝ ሙከራ ለማድረግ ይቀጥላል በሚል ነው ይሄንን ሁለት ነገር ማሰብ አንደኛው እንግዲህ የኢትዮጵያ መንግስት ከሳቸው በኋላ ሁኔታዎች አደጋ ላይ ሳይወድቁ የሚቀጥልበትን ነገር ማበጀት የግድ ነው በሚል አንደኛ የተኪያቸውን ከሳቸው አልጋ ወራሻቸውን ጉዳይ ማሰብ ከዛ ጊዜ ጀምሮ ግልጽ በተለያየ አይነት መልክ ሰውን ሴንሲታይዝ ማድረግ እሳቸውም ብዙ ሳይቆዩ የልጃቸውን ልጅ ሸዋረጋን ልጅ ራስ ሚካኤል በዛ ጊዜ እሳቸውን ልጅ ኢያሱን በኋላ ያልጋቸው ወራሽ መሆኑን ህዝቡ እንዲያውቅና ከሱ ጋር ሆናችሁ አገራችንን ጠብቁ ነው በየደረጃው ልጅ ኢያሱንም ዴፊኒቲቭሊ እሱ ነው ብሎ ለህዝብ ሲያቀርቡ አብራችሁ ሆናችሁ ጠብቁ እስከዛሬ ድረስ ክፉና ደግፎ እዚህ አድርሶናል ነገር ግን አሁንም እየተደማመጣችሁ እየተመካከራችሁ አንዳችሁ ባንዳችሁ ላይ የተንኮል ስራ ተንሳትሉ የምትሄዱበትን ነገር አስቡ የሚለው ያፊም ያለበት ስለዚህ አንደኛው ያልጋ ወራሹ የተኪውን ስርዓቱ የሚቀጥልበትን መልክ ማብጀት ጉዳይ ነው ለትራይፓርታይት ትሪቲ መልስ የሚሆነው እና ሁለተኛው ወዲያውኑም አሁንም እሳቸው ሲገልጹት እንደ አውሮፓ ስርዓት ለማድረግ ሀገራችንን ብለው ነው የሚናገሩት ለሪፎርም ይመስላል በቀደም ያነበብነው ለአለቃ አካለወልድ በገለጹት አይነት መልክ ለሪፎርም ያደረገ እንደ አውሮፓ ስርዓት ለማድረግ ብለው የሚኒስትሮችን ስርዓት ሚኒስቴሪያል ሲስተም ዘመናዊ አስተዳደር የአውሮፓ አስተዳደር አንዳንድ ጅማሮች ያደርጋሉ እና ሚኒስትሮች ይሾማሉ 12 ሚኒስትሮች ይሾማሉ እና በተወሰነ ደረጃ በጣም ዲቴይልድ ባይሆን ለእያንዳንዱ የስራ ድርሻ ይሆናል ስለዚህ በሁሉም ጉዳይ ላይ ሁሉም የተረባረበ ነገሮች ፈረንጆች እንደሚሉት እንኳን የጨበረ ተስካር ባይሆንም ብዙ በደንብ መደራረብ የመጠላለፍ ነገር እንዳይከተል ትንሽ ተቋማዊ የሆነ ለውጥ የማድረግ ነገር ያስፈልጋል ወደሚል ነገር ይገባሉ እና በሚገርም ሁኔታ
ከጦርነት በኋላ በዛሬ ቋንቋ ዲሞቢላይዜሽን የሚለው ነገር ሰዎች በጦርነት ጊዜ ላደረጉት ተዋጽኦም ሆነ ላደረጉት ለተጫወቱት ሚና ሹመትና ሽልማት መልስ ከመስጠቱ ጋር የተያያዘ በጣም ብዙ ሰዎች ተጠቅመዋል። ብዙ አካላት መኳንንቱና ትላልቆቹ ያሆኑ ከዛም በተለያየ እርከን ያሉ ሰዎች ከአድዋ ዘመቻ መልስ በኋላ ብዙ ጥቅሞች አግኝተዋል ብለናል። ከዛ ስርዓት በጣም ብዙ ጥቅም ያገኙ አካላት አሉ እና እነኚህም አካላት የዳግማዊ አፄ ምኒልክ ዘመን ማብቂያ ላይ ሲደርሱ የሚተካቸው ስርዓት ምን አይነት ነገር ሊያደርስብን ይችላል፣ ምን አይነት ደግሞ የመከርከምና የማስተካከል ነገር ሊያደርግ ይችላል የሚል አይነት ሁኔታ ውስጥ ይገባሉ እና በሚገርም ሁኔታ የሚኒስትሮች ካውንስል የሚኒስትሮች ጉባኤ በመጀመሪያ ደረጃ ርዕሰ ጉዳይ አድርጎ የተወያየበትና አፄ ምኒልክ ስም ያወጣው አዋጅ ምንድነው? መንግስት በእነዚህ አይነት ሁኔታ ውስጥ የተገኙ ሰዎች በስተቀር በወንጀል ሆነ በጥፋት አጥፍተዋል በሚል የሰውን ንብረት ርስቱን በተለይ እንዳይነቅል የሚል አዋጅ ያስነግራል። ይሄ በጣም ኢንትረስቲንግ ነው። በጣም ብዙ ሰው በኋላ ምዕራባውያኑ ከተገነዘቡበት እሳቤ ውጪ ሲታይ የሚሰጠው ትርጉም የሚለያይበት ነው ይሄ አዋጅ እና ከዛ በፊት አፄ ምኒልክ ስርዓት እና በተለይ የሞናርኪው የዘውዱ ስልጣን ብዙ ቦታ ላይ ራሱን መሬት የሚያወርደው የተለያዩ ኃይሎችን ዲሲፕሊን አድርጎ ተቆጣጥሮ የሚኖረው ትነጠቃላችሁ ነው። የማንም ርስት የማንም ሀብት በቋሚነት በተረጋገጠ ሁኔታ ከመንግስት ስልጣንና ቁጥጥር ውጪ ሊሆን የማይችል ነገር መሆኑ ይታወቅ ነው እና በየምክንያቱ በየሰበብ አስባቡ በየቦታው ያለ ሰው መንግስት ስንል እንግዲህ በየቦታው ያሉትን ሹማምንት የሚጨምራል በየቦታው ሊነቀላል ለማንኛውም ተራ ወንጀል ሰው ይነቀላል። ይሄ መልሶ የመውሰድ መልሶ የመሰብሰብ አቅም ይሄ ሪቨርዥነሪ ራይት የሚሉት የኢትዮጵያ ፖለቲካል ኢኮኖሚ አንደኛ መሰረታዊ ነው እና የዘውዱ አቅምን በሚቀነስበት ጊዜ የአካባቢ ገዢዎች ኃይል ይደነድናል። አንዳንዴ ደግሞ የዘውዱ ኃይል በሚጠነክርበት ጊዜ የነዛ ደግሞ ይቀንሳል እና ይሄ ሁሉ ጨዋታ የሚደረገው በተወሰነ ደረጃ ምን ይነጠቃል እንደሚል ፖለቲካ ነው እና እዚህ ላይ ግን እነኚህ ሰዎች ስጋታቸውን እንግዲህ ደጃዝማች ባልቻ ናቸው፣ ፊታውራሪ ሀብተ ጊዮርጊስ ናቸው፣ ራስ ተሰማ ናቸው እና ሚኒስትሮቹም ቢሆኑ ሚኒስትርም ያልተሾሙትም ቢሆን ከአድዋ በኋላ ያከማቹት እና ያገኙት ከፍተኛ የሆነ ጥቅም አለ እና ካውንስል ኦፍ ሚኒስተርስን ማቋቋም ለምዕራባውያኑ ግፊት መልስ መስጠት ነው። የካውንስል ኦፍ ሚኒስተርስ መቋቋም ግን ደግሞ ከሀገርኛ ከውስጥ ሲታይ ደግሞ ምኒልክ አልጋ ወራሽ ኢያሱ መሆኑን ቢያውቁም ኢያሱ ምን አይነት ሰው ይሆናል በተለይ ወንበሩ ላይ ሲቀመጥ ምን አይነት ሰው እንደሆነ አይታወቅ ወንበሩ ይቀይራል። ስለዚህ ወዲያው እቺን ነገር መቋጨት ያስፈልግ እንደሆነ ተብሎ በመንግስት ላይ በቀጥታ መንግስት ላይ የፖለቲካ ወንጀል ማለት እና የክህደት ወንጀልና የነፍስ ግድያ ካልሆነ በስተቀር ሌላው ላይ ግን ያለው መንግስት ዝም ብሎ ያነሳል የሚለውን ነገር እንዲያቆም ተወስኗል ብሎ አዋጅ የመጀመሪያው ንብረት ህግ አዋጅ ይሄ ልብ መባል ያለበት በኋላ ይሄ ነገር የተሰጠው ትርጉም ነው። በታሪክ ጸሐፊዎችም ጭምር የተሰጠው ትርጉም የመጀመሪያ ጊዜ በኢትዮጵያ ፖለቲካል ኢኮኖሚ ውስጥ የግል ሀብትን ፕሮቴክት የሚያደርግ ሳክሮሳንክት እንኳን ባያደርገው እውቅና የሚሰጥ የግል ሀብት እንደ ምዕራባውያን ኮንሰፕሽን ማለት እንደ ምዕራባውያን አስተሳሰብ አዲስ የፕሮፐርቲ አስተሳሰብ እሳቤ ኢትዮጵያ ፖለቲካል ኢኮኖሚ ውስጥ ገባ። ይሄ ራሱ አንድ አዲስ ነገር ነው። ሪፎርም ተብሎ ትርጉም ተሰጥቶት በዛም ላይ ከዛም ወዲህ በአፄ ምኒልክ ጊዜ እንኳን የተጀመረውን ይህንን የፕራይቬት ፕሮፐርቲ በኋላ የኢትዮጵያ ነገስታት በተለያየ መልክ ሲሸራርፉት ቆዩ ምናምን እንደዚህ የሚል ትችት አለ። አሁን እንግዲህ እንዴት እነዚህ ነገሮች ሶስቱም አራቱም የጠቀስናቸው ነገሮች እንዴት እንደሚያያዙ ሪስቶሬቲቭ ፖለቲክስ፣ ሞቢላይዜሽን ፖለቲክስ፣ ኮንሰፕሽን ኦፍ ሪፎርም እንዴት የተያያዙ መሆናቸውንና እንደዚሁ ዝም ብሎ በሰርፌስ ሻሎ የሆነ አይነት አንደርስታንዲንግ ይሄ በዚህ ጊዜ ጀመረ፣ ይሄ ሞደርናይዝድ ሆነ፣ ይሄ ተሻሻለ እንደዚህ ቁሳካል እንደሚቆራረጥ ታሪክ እንደዚህ ቆራርጠን የምናነበው ሳይሆን እነዚህ እያንዳንዳቸው መውጣታቸውም ጭምር አዋጆቹም ዶክመንቶቹም መውጣታቸው ጭምር እነዛ ዶክመንቶችና አዋጆች ከወጡም በኋላ የሚቀጥለው በቀጣይ የሚካሄደው ነገር የሚያሳየው እነዚህ ሁሉ ነገሮች ፍሌክስ ሆነው ኔጎሺየትድ ሪኔጎሺየትድ የሚሆኑበት ሁኔታ ነው እና ሀገር ምንድነው፣ መንግስት ምንድነው፣ ዜግነት ምንድነው፣ መብት ምንድነው፣ ድንበር ምንድነው፣ እነዚህ በቀጥታ
ቀጣይ የምንነጋገር ኔጎሽየትድ የምንሆንባቸው ዮናስ በሚወደው ቋንቋ ዳያሎጂክ የሆነ እንደ ጊዜው ኃይል አሰላለፍ ሁሉ እየታየ በዚህ ኮንቴክስት ውስጥ በዚህ አውድ ውስጥ ልንረዳው የምንችለው ሁኔታ ነበር ነው። ዛሬውን በዚሁ እንደመድማለን። እንግዲህ በሚቀጥለው ስንገናኝ ከአልጋ ወራሹ ከኢያሱ ጀምረን ምን አዲስ ነገር ይመጣል ምን ሞቢላይዝ ይደረጋል ሞቢላይዝድ የሚሆነው ምን ነገር ነው ደግሞ እንደገና ሪስቶርድ ለመሆን የሚሞከረው ምንን ይዞ ነው ኢያሱ ጊዜ ሙከራ የሚደረገው ምን አዳዲስ ፎርስስ እና ኤሌመንትስ ይመጣሉ አውሮፓውያኑ ወገን ያ እንደ ድሮ የቀደመው የሶስትዮሽ ብቻ ሰልፉን አይደለም ይዘው መጣው ሌሎች ኃይሎች አሉ በዚህም ባገሩም ውስጥ እንደዚሁ አዳዲስ ሐሳቦችና ሙከራዎች ይመጣሉ ከልጅ ኢያሱ ጋር እና በየቦታውም ትግሉ ይቀጥላል እዚህም ትግሉ ይቀጥላል እዛም አማንግ ዩሮፒያንስ ትግሉ ይቀጥላል ይሄ ነገር እንደዚሁ እየተንከባለለ ሄዶ በኋላ ደግሞ ሁለተኛው ፍጥጫ ከጣሊያን ጋር የሚቀጥል ሁኔታ አለ ለነሱ መንደርደሪያ የሚሆኑ አንዳንድ ነገሮችን አስቀምጠን እንቀጥላለን እናናፍቃለን የሚቀጥለውን ውይይት እንደዚሁ አድማጮቻችን ከኛ ጋር የነበሩት ዶክተር ተካልኝ ወልደማርያምና ዶክተር ዮናስ አሸኔ ናቸው ሁለቱንም ከልብ በእናንተ ስም አመሰግናለሁ ጠረጴዛው ቋሚ ነው ዳያሎጂካል ሂስትሪ ይቀጥላል በጣም አመሰግናለሁ እሺ ሸገር ካፌ